ጋር ካልሆነ የት ትሄዳለች? እኔ እንጃ የሆነ ሚስጥርም አለ። ታያት እባክሽ፣ ስለሷ አያገባንም። የፈለገችበት ትሄድ። እንዲህ ብሌን ስለሷ እንደዚህ የምትናገሪው ለምንድን ነው? እናትሽ አይደል? ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት አደራችሁ? ወይስ እንዴት ዋላችሁ? ሁላችሁም ባላችሁበት ቦታ ሰላም ብዬላችኋለሁ። እንግዲህ ዛሬም አዲስ ቪዲዮ አደራ ክፍል 22 ዛሬም ተለቋልና እንግዲህ ውድ ተመልካች ለብሌን እንግዲህ ማን ነው ዳግም ለብሌን እንቺ ይሄንን ብር ለእናትሽ በኔ ምትክ እኔ ስራ ስላለኝ እዛ መሄድ ስለማያደርሰኝ በአሁኑ ጊዜ እኔ እሳቸው ጋር ስለማልሄድ እናትሽን በጣም ነው እየወደድኳትና ለእናትሽ እጄና ይሄንን ብር የሆነ ነገር በኔ ምትክ ያይልኝና ሂጂና ግዢልኝና ውሰጂ ብሎ ብር ሲሰጣት ነበረ። እንግዲህ እኔ ለራስህም ምን ኖሮህ ነው አሁን ብር የምትሰጠኝና ስለዚህ እኔ አልወስድም በሚል ሁኔታ አንድ ሁለት እያሉ ሲመላለሱ ነበረ። ነገር ግን እሱም አልተሳካላትምና እሱን እሺ ብላ ወስዳ ለእናቷ የሆነ ነገር በጥቁር ፌስታል ይዛ ስትሰጣት ነበረ። ነገር ግን እናቴ አንድ ጊዜ ቆይኝ ሄጅ ወጣ ብዬ እመጣለሁ ብላ ስልኩንም እናቷ ጋተታ ወይዘሮ ገነት ጋተታ ተነስታ እቃውን ልታመጣ ወጣ ብላ ነበረ። እሷ ወጣ ባለችበት ሰዓት ስልክ ተደውሎ ነበረ። ስልክ የአቶ ባህሉ ተላላኪ ሳሚ የተባለው ልጅ ስልክ ደውሎ እንግዲህ እሱ በአሁኑ ወቅት በጣም ነው ብሌንን የሚፈልጋት ማለት ነው። ስለዚህ እንግዲህ ብሌን ስልኩን ቤት ትታ ስለወጣች አሁን ስልኩ ሲጮህ የብሌን አሳዳጊ እና ስልኩን ስታነሳ ነበረ። ስልኩን ስታነሳ ብሌን መስሎት ብዙ ነገር አውርቶ ነበረ። ከዛ አሎ ምንድነው እያልከኝ ብላ ስትተነፍስ ያቺ ጎዶሎ ነች ወይ ስልኩን ያነሳችው ብሎ ስልኩን ዘጋ። እንግዲህ የብሌን እናት በጣም ደነገጠችና ስልኩን እሱም ዘጋ። እሷም ቁጭ አረገች እሱም ቁጭ አረገ። ከዛ ብሌን ስጦታ ግዢና ለእናትሽ ስጪ ብሎኛልና ዳግም ነው እኔ አይደለሁም የገዛው ብላ ስትሰጥ ነበረ። አይ አሁንም በጣም የብሌን እናት ውስጧ በጣም ወርዷል። እናቴ ምንድነው የሆንሽው? ችግርሽ ምንድነው? እናቴ ለምንድነው እንደዚህ ዝም የምትይው ብላ ስትጠይቃት ነበረ። እሷ ከጠየቀቻት በኋላ ምንም አልሆንኩም ብላ ለመሳሳቅ ትሞክር ነበረ። ግን ብትሞክርም ባትሞክርም ብሌን የያዛት ነገር ይዟታል። ነገር ግን የብሌን እናት በስተመጨረሻ ላይ ብሌን ዙር ስትልላት ከኔ በኋላ ከሰማች እሷም ስልክ እንደተደወለልኝ ልታቅ ትችላለች። አሁን ግን ብነግራት ቀስ ብዬ ምንድነው ችግሩ ብላ እራሷን ስትጠይቅ ነበረ። ነገር ግን ልጄ እንደዚህ የሆነ ነገር ልንገርሽ ብላ ስትነግራት ነበረ። ስልክ ተደውሎልኝ ስለ ወይዘሮ አልማዝ የሆነ ሰው ሲያወራ ነበረ ብላ ስትነግራት ነበረ። ወይዘሮ አልማዝ ምን ያቺ ሴትዮ ከጠፋች ወደ 3 ቀና ነው። ያቺ ሴትዮ የት ገባች ብላ የብሌን እናትም ስትጠይቃት ነበረ። እኔም እሷ እኮ ሁኔታው አልገባኝም ግን አይቻት
አላቅም ብላ ቢሌንም መልስ ስትመልስ ነበረ። ነገር ግን ነገሮቹ በጣም እየተበላሻሹ ነው። የቢሌን እናትም ጠርጥራ ነበረ ልጄን ወይኔ ህይወቷን በመካከሉ እንዳያበላሹብኝ ይሄ ነገር የሚሆን አይመስለኝም በሚል ሁኔታ እሷም ከመጀመሪያውም እያሰበች ነበረ። በእርግጥ አቶ በኃይሉንና ሳሚን በጣም ስትጠራጥር ነበረ። ጠርጥራም አልቀረላትም፣ እየደረሰችበትም ነው። ነገር ግን እንደዚያ ቢሆንም በስተመጨረሻ ላይ ሰላምናም የሆነ እንደ እብደት ውስጥ ነው ያለችው። አቶ በኃይሉም ቀጥ ብላ ቃልዬ አቶ በኃይሉ ጋር ሄዳ ነበረ። ቃልዬ አቶ በኃይሉ ጋር ስትሄድ አቶ በኃይሉ አንተ እየሰራክ ያለከው ነገር ትክክል እንደሆነና ትክክል እንዳልሆነ ነው ልነግርህ የመጣሁት ብላ ካች ብላለታለች እስከ ቢሮ። እሷ ምንድነው ደግሞ አንቺ ምንድነሽና ነው ምን ልትነግሪኝ ነው ብሎ ሲያሽሟጥጥባት ነበረ። እኔ የምነግርሽ ነገር አንተ የምጠይቅህ ነገር 50 በ50 እንካፈላለን። የወይዘሮ ሰላሚናን አንተ 202 ሚሊዮን ብር እንደጠየካት እኔ ስለማቅ 50 በ50 እንካፈላለን፣ 100 በ100 አንተ አትወስድም ብላ ስትናገረው ምንድነው የምታወሪው? እንኳን 50 በ50 ልሰጥሽ ግማሽ በግማሽም 25%ም አልሰጠሽም ብለ መልስ ሲሰጣት እና ያለን ብላ ነው ብድግ ብላ ከቢሮ የሄደችው። ቃልዬ እንደገና ተመለሳ በኦዲዮ ነገሮቹን ባላበላሽብህ ታይኛለህ ብላ ነበረ። ቃጥ ብላ ወደ ቤት ስትገባ እናቷ ወይዘሮ ሰላሚና የተባለችው 2 ሚሊዮን ስለጠየቃት በጣም አይምሯ ቀብስ ሆኗል። ብቻዋን ስታወራ እሷ ስትደርስባት ነበረ። ምን ሆነሽ ነው እናቴ ስትላት ልጅ መሆኗንም በፊቱንም እየተጠራጠረችንን አሁንም ልጅ ባለመሆኗም ሂጂ ውጪልኝ ብላ ስታሳድዳት ነበረ። በዛን ጊዜ ግን በጣም ቃልዬ ከው እያለች ነው። እሷ ውጪልኝ ስትላት አንቺ እኮ እኔ እኮ ልጅሽ ነኝ እንዴት ውጪ ትይኛለሽ ስትል ወደ ቀልቧ ደግሞ ስትመለስ እሷ እንደምንም ብላ አረጋግታት ነበረ። በመካከሉ አው ልጄ እዚህ ጠብቂኝ፣ ይቅርታ አድርግልኝ፣ ምግብ አምጥቼልሽ ልምጣ ብላ ወደ መኝታ ክፍል ይሁን ወደ ኩሽና ይሁን አመርታ ነበረ። እሷ ካመራች በኋላ የሆነ ትሪ ላይ እንደ ቅጠላ ቅጠል ነገር አርግታ ከዛ ቃልዬንም እንደ ማንኛውም ሰው አላየቻትም። ሂጂና ውጭልኝ ብላ ገፍተራት ነው ወደ ውጪ አስወጥታት። ከዛ በኋላ በኃይሉና ቃልዬ ሲደዋወሉ ያን ነገር 50 በ50 ሳይሆን 40-35 እያለ ሲቆጥርላት ነበረ። በነገራችን ላይ አንተ ዝም ብለህ ነው እንጂ እህትህ ሰላሚና በጣም በብር አንተ ትልቅ ብር እንደጠየካት እኔ አውቃለሁ ነበረና እሷ በሱ ብር አይምሯ እንደለቀቀ ነው የምነግርህ ብላ ስትነግረው እንኳን 50 በ50 ሰጥሻለሁ 50 በ35 ሰጥሻለሁ ብለህ እየደወልክ የምታወራው ነገሮቹ ምንም የለም፣ ሴትይቷ ጤና አታለች ብላ ነው መልስ ለበኃይሉ የመለሰችው። በኃይሉ በፊት እንግዲህ ብር አገኘው ብሎ በጣም እየተላላጠ ነበረ። አሁን በጣም ክውን ያለው ወይዘሮ ሰላሚና ደግሞ የሆነ እንደ ቅጠላ ቅጠል ነገር ትሪ ላይ
ሰሃን ላይ ለጥፋ ብቻዋን እያወራችና ምግብ ነው ብላ እሱን ጎዝጉዛ እየበላች ነው። ግን እሷ የሆነ አይምሮዋ እንደተነካ በመካከሉ ወይኔ እኔ ወንጀል ውስጥ ገባው ብላ አይምሮዋን ስታሳምም ነበረ። ቃልዬ ሁሉንም ነገር በውሸት ነው እኔ ሽቶ ስቀባት ሁሉ እሷ ነክታለች። ራስሽን ወንጀልና አርግተሽ እንዳታስቢ ብላ ስታበብላትም ጭራሽ አላመነችም። ይህን ፐርሰንት ነው ደግሞ በኃይሉ ሰላምን እኮ 2 ሚሊዮን ብር እንደጠየቅካት አውቃለሁ። እንዴት? ቆይ ጅን እንዴ የምታደርገኝ? ከሰላም እኮ ብር ጠይቀሃታል። ገባኝ።